ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? የቤተሰብ ይመስላል እንግዲህ ቤተሰቤ ከልጅ መታለች ማለት ነው። አብርሽ ግን አመለጠ። ይሄን የመሰለ ልጅህን ትተህ ማለት እኔ እንጃ። እኔ ምንም እየገባኝም እንትን እያለኝም አይደለም። ልጅህን ትተህ ከሌላ ሰው በሌላ ሰው ትዕዛዝ ማለት ነው በነማን ግፊት ወደ ሌላ ሰው መሄድህ በጣም ነው የሚያሳዝነው። እኔ በጣም ነው እኔ እንጃ። ይህን የመሰለ ልጅ እንደው ልጇ አያሳሳህም እንዴ? አሁን እኮ ከስራ ስገባ እንኳን የልጅህ ድምቀት የልጅህ ፍቅር ነበር የሚበልጥበት። ግን አንተ የሆነ በቃ የአሁኑን ነው የዕለቱን ነው የምታየውና ምንም የሚሆን ነገር አይመስለኝም። እና ሩታዬ ደግሞ እንደዚህ ፈካ ብልጭ እያልሽ ልጅሽን ይዘሽ መስራት ትችያለሽ ማለት ነው። ከልጅሽ ጋር መስራት ትችያለሽ። እኔ እውነት አብርሃም እንደው ጨክኖ ይህንን ልጅ ስቶ የሚሄድ አልመሰለኝም ነበር። እንግዲህ ያው አድርጎታል ማለት ነው። ሩታዬም እንደዚህ በልጇ ጋፋ ብልጭ እያለች መታለች ማለት ነው። ልጇ አንዳንዴ ፈተናም ቢበዛ ልጇን ማሳደጓም እንኳን እንደዚህ የመሰለ እንኳን ያማረ ኑሮ እየኖረ ቀልቶ እናት ልጇን በጥርሷ ይዛ ታሳድጋለች። ግን አባት እንደዚህ ነው ማለት ነው። ልጁን ጥሎ ይሄዳል። አባት ዋጋም የለው። አንዳንዶቹ አባት መስዋዕትነት ይከፍላል። አንዳንዶቹ አባት ደግሞ እንደዚህ ልጃቸውን ጥለው ይሄዳሉ። እና እኔ በጣም ነው ግን እንትን ያልኩት ማለት ነው። የሆነ በቃ እኔ ወደ ሄልሚላ የሚሄድ አልመሰለኝም ነበር ማለት ልጁን እንዴት ትቶ ይሄዳል እንዴት ብዬ ነበረ። ግን ያው እንግዲህ የናብሔርም ግፊት አለበት ሁሉም እንትላለው ልጁን ትቶ ሄዷል ማለት ነው። ሩታዬም እንደዚህ በአዲስ ነገር ከች ብላለች ማለት ነው። በጣም ነው ደስ የሚለው። ከልጇ ጋር ከሉልዬ ጋር መታለች። እኔ ቶሎ ልጅሽ ነው ልጄ የሚያዋጣሽ ይሄ ነገም አብሎሽም ቢሆን ጥሎሽ መሄድው አይቀርም። ስለዚህ አንቺ ደግሞ ልጅ አለሽ፣ ልጅሽ ጋር ትሰሪያለሽ። የበለጠ እንደውም ፏ ልጭ ብለሽ ወንድ ቢሄድ ወንድ ይመጣል። ምን አሁን ሌላ ሰው እኮ ቢመጣ ደግሞ ታልካክ ብሎ ደግሞ ሊመጣ ነው። ለምን ገባ ለምን ወጣ ሌለው። ይሄ ምን አይነት እንትን ነው? ስለዚህ ሩታዬ ደግሞ በጣም ነው ደስ የሚለው። ከልጅሽ ጋር መተሻል። ከልጅሽ ጋር ሁልጊዜ እንደዚህ ቪዲዮሽን እየለቀቅሽ መምጣት ትችያለሽ። ልጇን እያጫወተች መታለች ማለት ነው። ለአንድ ቀንም ቢሆን እንግዲህ ሄልሚላ ተደስታለች። ደስታሽን ምን ይበልልሽ ነው የምንለው? እኔ እንጃ። ደስታሽን እያቆይልሽ አንልሽም መቼም እንደማይቆይ እናውቃለን። ተገልብጦ እንደሚመጣ እናውቃለን። ስለዚህ ምንም አፈቀርኩሽ ወደድኩሽ ቢልሽም እኔ ምንም አላምንም ማለት ተሰማችሁ። ሩታንም እንደዚህ ይቺን ቃል ተጠቅሟት ነበር ማለት ነው። እስከ ዘላለም ላልለይሽ፣ እስከ ዘላለም ከህይወትሽ ላልለይሽ፣ ህይወትሽ ነው ብሎ ነው ቀለበት ያደረገላት ማለት ነው። ይኸው አሁን ተለይቷት ወደ ሄልሚላ ሄዷልና ሄርሚላም አትደሰች ብዙም አትጥናኝ ነው ምንድነው የሚባለው? ብዙም አትፈንጥጂ ማለት ነው። ማለት በአሁኑ ጊዜ ማንንም ማመን የለብሽም። የሰው ባል ነው የቀማሽው። የሰው ከልጅ ነው የነጠልሽው፣ ከሌላ አይደለም። ከልጁ ነው የነጠልሽው። እንደዚህ ይሄን ሁሉ ልቅሶ አልቅሰሽ ያው ተሳክቶልሻል ማለት ነው። በእንባሽ አሸንፈሻል። እኔ ግን ሩብ እየገባኝም አይደለም። ሩታ ደግሞ እናቴ እድሜ እየጠበቃን ነው እስካሁን ድረስ እንትላ ማለት ነው። ማነው ስሙ? ደስታ ጋር ትሄዳለች። ምን ሞልቷል። ወንድ ቢሄድ ወንድ ይመጣል ብሏል ያገሬ ሰው። ስለዚህ ራስ ተጎዳ። የልጅህን እናት ይህን የመሰለ ልጅ ለእንጀራ አባት አሳልፈ ሰጠህ። በጣም ትገርማለህ። እኔ በጣም ነው እያሳዘነኝም የገረመኝም ማለት ነው። እኔ እውነት አይመስለኝም እስካሁን ድረስ። እውነቴን ነው የምላቸው። እኔ እውነት አልመሰለኝም። አብርሃም ጨክኖ እንደዚህ ወደ ሄልሚላ ተገልብጦ ይሄዳል ብዬ እኔ ያላመንኩም።
ምንም አላመንኩም ማለት ነውና ያው እንግዲህ ያበልታሽ የኔ ልጅ ደስታሽን ያቆይልሽ ብለን እንጣል